دعاي تسنتو زمن العدس ቅዱስ ለሰላምዬ ጽዮን እንደላከችው ሀናን ግደልልኝ ብላ እንደላከችው እውነቱን ነገራት። ወይዘሮ ሜላት ወይዘሮ ባዩሽን እየተከታተለች እንዳለ ሜሮን ጋር ሆና አገኘቻት። ሜሮንና ወይዘሮ ሜላት ተገናኙ በድጋሚ። ወይዘሮ ባዩሽ እርግብን እና ስራ አስኪያጇን አሁንም በድጋሚ ልታስገድላቸው ነው። ይሳካላት ይሆን ግን? ይሳካላታል ወይስ አይሳካላትም የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። ውድ የተከበራችሁ የቻናሌ ቤተሰብ በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማን ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩ ማለት ነው። ዛሬ ላይ እንግዲህ ወይዘሮ ባዩሽ ከእስር ቤት እንደወጣች ሁላችንም አውቀናል። ከዛም አልፎ እንግዲህ ወይዘሮ ሜላት ደግሞ ባዩሽን ከእስር ስለወጣች እጠይቃታለሁ እያለች ከቤት ወጥታለች። ከዛም አልፎ እንግዲህ አሁን ላይ የጽዮን ፍቅረኛ ሀናን እገላለሁ ብሎ ድንጋይ ይዞ ሲሄድ እሷ ዝር ብላ አገኘችውና ድንጋዩን ተሸክሞ ሀና ይቅር በይኝ ሲላት ምንድነው ይቅር ምልህ ብላ እግሯ ላይ ወርቆ ስታየው ደነገጠች። ከዛም በኋላ እሷ ደግሞ ምንድነው ይቅር ምልህ ብላ ስትለው እባክሽ ሀናዬ ከኢዝራ እራቂ ብሎ አላት። ምንድነው የምትለኝ ብላ ስትለው ባለፈው እንገናኝ ብለህ ቀረ፣ አሁን ደግሞ ድንጋይ ተሸክመህ መጣ፣ ድንጋዩን አውርደውና ይቅር እልሃለሁ አለችው ሀናዬ። እሱ ግን ሊገባው ስላልቻለ ይቅር በይኝ ከኢዝራ ራቂ፣ ለምንድን ነው እምርቀው ብላ ስትለው ጥሩ አይደለም፣ የሁሉም ህይወት ባንቺ ምክንያት እየተበጣበጠ ነው ሲላት፣ ሀና ደግሞ ይሄን ቀስ ብለን የምናስብበት ይሆናል አለች ማለት ነው። አሁን ላይ አቶ ኖላዊ ያሲርም በመፈለግ ቱቦ ለቱቦ እና ሽጋራ ቤት መጠጥ ቤት አልቀረውም። በሆነ መጠጥ ቤት ግን በስተመጨረሻም አግኝቶታል ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ወይዘሮ ባዩሽ ለሜሮን ደውላ ስለ እርግብ ጠየቀቻትና ድጋሚ እንድንገናኝ ብላ ነገረቻት። ምን ፈለግሽ ወይዘሮ እመቤት እያለች ሜሮን ስታናግራት፣ እመቤት አልሽ ደግሞ አሁን ምን ፈለግሽ እሺ ስትላት፣ ከብድጋ አሞሻል እኔ እያለች ስትላት፣ ከብድጋ አንድ ክላስ መኖሬ እንዴት ትንስ አይነካኝም እያለች ደግሞ አሁን እብድ አደረግሽኝ፣ አንዴ እብድ አንዴ እመቤት የምትሆነው ራስሽ ነሽ እያለች ሜሮን እያቸፈችባት። ከዛም አልፎ ተርፎ እንግዲህ ስለ እርግብ ስትጠይቃት እኔ እርግብን አላየሁም የት እንዳለች ብላ ስትላት፣ እንግዲህ ወይዘሮ ባዩሽ አሁን ላይ በጣም ተናዳለች ማለት ነው። ከዛም አልፎ እንግዲህ ያንን እርግብን ካለችበት አስመጣ ብለዋለች ማለት ነው። አሁን ላይ እንግዲህ ያ ደግሞ የት ነው ማገኛት፣ የትም ብለህ የትም ፈልገህ አምጣ ብለዋለች። ከዛም አልፎ እንግዲህ ስራ የሚሰሩት አብረውንም እሱንም ለማስገደል አስባለች ወይዘሮ ባዩሽ። እንግዲህ ሁሉንም ጭጭ ለማድረግ ነው ተነስታ ከእስር ቤት እየወጣችሁ ማለት ነው። ወይዘሮ ሜላት አሁን ላይ በጣም ሀሳብ ውስጥ ገብታለች። ከዛም አልፎ ተርፎ እንግዲህ በጣም የሚገርመው ነገር ወይዘሮ ሜላት አሁን እየገባችበት ሁኔታ በጣም አሳሳቢ ነው። ከዛም ወይዘሮ ባዩሽን እየተከታተለቻት እንዳለ ከሜሮን ጋር ቆመው ሲያወሩ ደረሰችባቸው። ከዛም እየተገረመች ሜሮን ጋር አብረው እየሰሩ ነው እንዴ በማለት ተገርማ ሜሮንን እንግዲህ እሷ ደግሞ ባዩሽ እርግብ የት እንዳለች ትነግሪኛለሽ እያለች እያስጠነቀቀቻት ነበር። ከዛም እንደዚህ ካላደረግሽ እገድሻለሁ ብላ ሜሮን እናስጠነቀቃታለች ወይዘሮ ባዩሽ ማለት ነው። ወይዘሮ ሜላት እንግዲህ ወይዘሮ ባዩሽ ሳታያት እያየቻት ነበረ። ከዛም በስተመጨረሻ ሜሮንን ተከትላ ወደ ቤቷ ድረስ ሂዳ በሩን ከፍታ ገብታለች። ከዛ እንዴት መጣሽ ስትላት እኔ የመጣሁት ለጸብ ሳይሆን ዝም ብዬ ነው፣ ቤትሽ ማሻላ ደስ ይላል እያለች ስትላት፣ ምኑ ደስ ይላል ምኑን ወደድሽው እያለቻት፣ ለጸብ አይደለም አብሽሪ፣ አሁን እንዴት አወቅሹ ቤቴን ስትላት፣ ከወይዘሮ ባዩሽ የምታውቂው ነገር አለሽ ወይ ነው ያለቻት ማለት ነው። ከወይዘሮ ባዩሽ እኔ ምንም ማውቀው ነገር የለም፣ እኔ እኮ አሁን ወይዘሮ ባዩሽን ተከትዬ እሷ ጋር ስታወሩ አይቻችሁ፣ ከዛም ተከትዬ ነው የመጣሁት አለቻት ማለት ነው። ከዛም አልፎ እንግዲህ እሺ
ምንድን ነው እምነግርሽ እያለች እኔ ምንም የማውቀው ጉዳይ የለኝም ብላታለች። ከዛ ወይዘሮ ሜላት ስልኳን አውጥታ በዚህ ስልክ ደውዪልኝ ብላለች ማለት ነው። ከዛም አልፎ እንግዲህ ወይዘሮ ሜላት ለሜሮን ስልኳን ሰጥታታለች። አዲስ ነገር ካለ አሳውቂ ስትላት እኔ ቢኖር እኮ እደውልልሽ ነበር ብላታለች። ከዛም ወይዘሮ ሜላት በፊት ባዩሽ ቤት እንደነበረች እንግዲህ ለሜሮን ጥሩ ነገር ቤት የምትከፍለው ስታጣ ብር የሰጠቻትና በሀሳብ ስራ ያስገባቻት በሀሳብ የረደቻት ነበረች። አሁን ላይ ግን ወይዘሮ ሜላት ያንን ሁሉ አድርጋላት ለሜሮን አሁን ግን ረስታለች ማለት ነው። ከዛም እንግዲህ ሜሮን በጣም እያሰበች ሀሳብ ውስጥ ገብታ ያንን ስታስብ እኔ ሁሉንም ትቼው ከወይዘሮ ባዩሽ ብር ተቀብዬ ከዚህ ሀገር እልም ነው ምለው መከራ ገባሁ። ለወይዘሮ ባዩሽ ባግዝ ወይዘሮ ሜላት ትቀየማለች። ለወይዘሮ ሜላት ብናገር ወይዘሮ ባዩሽ የሆነ ነገር ታደርገኛለች እያለች እንግዲህ ሜሮን ሀሳብ ውስጥ ገብታ ከዛም ሁሉንም ነገር ትተዋለች ማለት ነው። ከዛም ከመቶ አንጻር ወይዘሮ ባዩሽ ጋር ደውላ ብር እንድትከፍላትና አዲስ ነገር እንዳለ ልታሳውቃት ሞክራለች ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ወይዘሮ ሜላት ባዩሽን እየተከታተለቻት እንደሆነ ለመንገር ይመስላል ነገሩ ማለት ነው። እና ከዛም በስተመጨረሻ እንግዲህ አቶ ኖላዊ ያሲርን በፍለጋ አግኝቶት ያጭስ አግኝቶታል። ከዛም ተያይዘው እቤት መጥተዋል ማለት ነው። ከዛም ሰክሮ ስለነበረ በጣም ተኝቷል። አቶ ኖላዊ ምግብ ሰርቶ የያሲር ስልክ እየጮኸ ነበር ማለት ነው። የጮኸውም የተምቹ ጓደኛ ዘሪሁን ደውሎ ነበረ። በዘሪሁን ሲደውል ተምቹ የት ነው ስልኩ አያነሳም ሲለው አዎ አሁን እኮ ውጭ ሂዶ ተኝቶ ነው ብሎ አቶ ኖላዊ ዋሽቶ ምናምን ነገር አሳረፈ። ግን ተምቹ አሁን ላይ የትም የለም። ከዛም እንደዛ ሲባል እንግዲህ አቶ ኖላዊ ደግሞ እኔ ውሸታም አስባላችሁኝ እናንተ ልጆች እያለ በጣም ግራ ገብቶት ነበረ። ከዛም በኋላ እንግዲህ ተምቹ ከተኛበት ሲነቃ አቶ ኖላዊ ምግብ ሰርቶ ነበር፣ ርቦት ነበር። በላ ምንድን ነው ይጣፍጣል አይጣፍጥም የለም እንደው ዝም ብለህ መክፈት ነው እንዴ ሰካራም እያለው በአንቱ እጅ ተዘርቶ እንዴት ይጣፍጣል አይጣፍጥም እላለሁ እያለው ምግቡም ከበሉ በኋላ ጧት እኮ ዘሪሁን በስልክህ ደውሎ ስልኩን አንሳው ስትለኝ ተምቹ አይሰራም ስልኩ የት ነው እያለ ነው እየፈለገው ነው ምንድን እናድርግ ሲለው ተምቹ እኮ አሁን ላይ ያለበት አይታወቅም እየተባባሉ እንዳለ ከዛም ያሲር ምግቡን ትቶ እንግዲህ ወደ ተምቹን ፍለጋ ሁለታቸውም ተያይዘው እየፈለጉት እንዳለ ግን ሊያገኙት አልቻሉም ማለት ነው። ሁላቸውም ፈለጉት አላገኙትም። ከዛ ቁጭ ብለው እያወሩ እንዳለ ስለ ሀና አነሳና እንግዲህ ይቅር አባዬ ሀናን ታዳላለሁ እኮ ምለው እውነቴን ነው ብሎ ሲላቸው ያሲር ይቅርታ አድርጉልኝ ብሎ አዎ እውነት ነው ምን ሀና ላይ ጥፋቱ መሆኑን እኮ ይገባኛል አውቃለሁ፣ ግን ሀንዬ ላስቀይማት አልፈልግም ልቀስማት አልፈልግም ብዬ ነው እንጂ ነገሩ ሁሉ ገብቶኛል። ምንድነው ንገሪኝ ብዬ ግግም ጭክና ልልባትም ብዬ ነው ልጄ አይዞህ ነገሩ ሁሉ እኮ ያስታውቃል ብሎ አለው ማለት ነው ለያሲር። ከዛም ተያይዘው እንግዲህ ወደ ቤታቸው ሲመጡ ሀና ቤት ነበረች ማለት ነው። ከዛም አልፎ ተርፎ እንግዲህ ሀንዬ አሁን ላይ የያሲር ነገር እያስታወሰች አልጋዋ ላይ ቁጭ ብላ ነበር ማለት ነው። ከዛም ቁጭ ብላ እንዳለ የምታስታውሰው ያሲር ሲጋራ በሷ ምክንያት እንደጨሰ ነበረ። ከዛም እንደሚያፈቅራትና ከሆነ በኋላ እንደነገራት እያስታወሰች እንዳለ ወንድሟ ምላሴ ወደ ክላስ ሲገባ ሀና ሀሳብ ውስጥ ገብታለች። ምን ሆነሽ ነው እህቴ ብሎ ሲላት ዛሬ ቀን ሁሉ ጥሩ አልሆነልኝም፣ ምንድን ነው ሀሳብ ውስጥ ገብተሻል ብሎ ስጠይቃት አዎ ጭንቀት ውስጥ ነበረኝ። ያሲርን ታውቀዋለህ ወይ ንገሪ ምንድን ነው ሲላት ያሲርን ታውቀዋለህ ስትለው አዎ ጆሮ የሚባለው ልጅ አዎ እሱ እንደሚያፈቅረኝ እና ለእኔ ብሎ ብዙ መስዋዕት እንደከፈለና አሁን ላይ ግን ነገረኝ። ከዛም በኋላ ደግሞ ችግሩ እኔ ሌላ ሰው አፍቅሬያለሁ ቃሌን ሰጥቻለሁ እያለች ስትለው አንዬ ፍቅር እኮ ደስ ይላል ባላውቀውም ግን በጣም ከባድ ነው። እኔ ደግሞ ለሌላ ሰው እሺ ብያለሁኝ ወንድሜ ስትለው እሱ ደግሞ ብዙ ባለውለታ ብዙ የሰራልኝ ነው፣ ግን እኔ በመፍጠኔ እሱ በመዘግየቱ እንደሆነ አላውቅም። እኔ ለሌላ እሺ ብዬ ቃሌን አሳልፌያለሁ ስትል
ምላሴ ደግሞ ውለታ ምናምን እኮ ላይ አይገባም፣ ስሜትሽን ብቻ ተከታይ እህቴ ብሎ ሲላት አንተ ባትኖርልኝ ብለው ተያይዘው እንግዲህ ወደ ሳሎን ምግብ ሊበሉ ሄደዋል። ሰላምዬ ጽዮንን አግኝታ አስጠነቀቀቻት። ሀና ፊት ደርሽ ማለት እኔ ሀናና እዝራ ልታለያየ የፈለግሽው ለምንድን ነው ብላ ስትላት ሀና ኢዝራን እኮ ወደዋለሁ፣ ምንድነው ወደዋለሁ፣ አፈቅረዋለሁኝ ስትላት ሀና ሰላምዬ ደግሞ በጣም አዘነችባትና ሀና አንድ ነገር ሆነች ማለት ሀና እህቴ ናት ስትላት ገረማት። እህቴ ማለት ለ16 ዓመት ስፈልጋት እየኖረችው የሁላችንም የአይናችን ማረፊያ ሀና ላይ መጣሽ ማለት የቤተሰቡ ሰው አንቺን ገደለሽ ነው፣ አሁንም እገድልሻለሁ፣ አጠፋሻለሁ ብላ ዝታባታለች። ጽዮን ደግሞ ለኩሰሽን ሻማ መሰልሽኝ የምታጠፊኝ እንኳንም እህቷ ሆንሽ አልለቅሽም ብላታለች ማለት ነው። እንግዲህ ነገሩ እየተጋጋለ ነው እየመጣው አሁን ላይ እንግዲህ በጣም የሚገርም ነገር ነው። ጽዮንና ፍቅረኛዋ ተገናኝተው አንተ ለምንድን ነው ለሰላም ጽዮን ልካይ ነው ብለህ የተናገርከው? እኔ እኮ እውነቱን ነው የተናገርኩ፣ ምንድን ነው የምትይኝ ጽዮን ሲላት እንዴት ሀናን ግደልልኝ ብለህ ለሰላም ትነግራታለህ ስትለው እኔ ይቅርታ ለሰላም ብቻ እኮ ነው የተናገርኩት። ለሰላም ተናገርክ ማለት እኮ የግቢ ተማሪው ኢንፎርሜሽን ናት እሷ ማለት እያለች እንግዲህ ነገረችው፣ አስጠነቀቀችው። አንተ እኔን መቼም አታውቅም፣ ከአሁን ቀጥለ አፈቅርሻለሁ እያልክ ብመጣ ደፈሬ ብዬ ነው ተናግሬ እማሲዝህ ብላ ጽዮን አስጠነቀቀችው ማለት አንተ እስኪ ምንድነህ የሚፈቀር ምን አለ ኢዝራ ቢያንስ ጎበዝ ተማሪ የሀብታም ልጅ ቆንጆ የሚያምር አንተ ምን አለ ስትለው ሀና ጽዮን እንደዛ አትበይ፣ ስሜትሽን ተከታይ እንጂ እሱ ወደ ሌላ ሄዷል፣ እማዋጣሽን እኔ ሲላት እንግዲህ ጽዮን አልገባትም። ቅዱስም ሁሉንም ነገር ተውትቶት በጣም እያዘነ ነው። ያው ሰላምዬም አንተ ሀናና ኢዝራ ለያየህ ማለት ነው፣ ጽዮን የኢዝራ ሆነች፣ አንተ ደግሞ መቼም ጽዮንን አታገኛትም ብላ አለችው። አሁን ግን የሚያዋጣ ሰላም ሀና የኢዝራ ስትሆን ጽዮን ያንተ እንድትሆን ማድረግ እንጂ ሀናንና ኢዝራን ለመለያየት አትሞክር፣ እስኪ ትንሽ ረጋ ብለህ አስብ ብላ ሀና ማስጠንቀቀው ስለነበር አሁን ላይ እንግዲህ የማንኛቸውን ሀሳብ እንደሚቀበል ግራ እየገባው ስለሆነ ቅዱስ ሁለታቸውንም ሀሳብ ለመቀበል ግራ ገብቶት የቆመ ይመስላል ማለት ነው። በጣም የሚገርም ነው የሁላቸውም ታሪክ ማለት ነው። ያው ጽዮንም ሀብታም ልጅ በመሆኑና ስለሚያምር ኢዝራን ለማፍቀር ሞክራለች፣ ግን ይሄ መሆን የለበትም ማለት ነው። ኢዝራ ደግሞ ሀናን ነው የሚወዳት። ሀናና ኢዝራ ተለያዩ ማለት እንግዲህ ሀንዬም ፈጥና ኢዝራን አግኝታለች። እሷም የሚጠብቃት የሚያፈቅራት፣ እሷም ደግሞ ትሳሳለት ነበረ ማለት ነው። ግን አሁን ላይ ሁላቸውም ጸጸት ውስጥ ነው የገቡት። በስተመጨረሻ እንግዲህ አቶ ኖላዊና ሀና ተያይዘው ወደ አቶ ኖላዊና ኢዝራ አቶ ኖላዊና ያሲር ወደ ቤት ሲመለሱ ሀና ቤት ውስጥ ቁጭ ብላ ነበር። ከዛም በስተመጨረሻ እንግዲህ ሀናና ያሲር ሁለታቸውም ፍጥጥጥ ተብለው ምንም መልስ ሳይነጋገሩ አቶ ኖላዊንም ሰላም ሳትል ሀና ፍጥጥ ብላ ያሲርን እያየች ያሲርም ሀናን እየተመለከተ ሰላም ሳይባባሉ ለደቂቃዎች ከቆዩ በኋላ እንግዲህ አቶ ኖላዊ ነገሩ ሁሉ ገርሞት ያሲር ከቤት ለቆ ወጥቷል ማለት ነው። ቪዲዮውን ላይ ዱዓይ ተሰምቶ ዘመን ላትደርስበት